ድምጻዊ ቬሮኒካ አዳነ ከሆስፒታል የላከችው መልእክት ሉላ ገዙ ከኢቢኤስ ላልተወሰነ ጊዜ ራሷን አግልላለች። ድምጻዊ አንዷለም ጎሳ በእንባ ታጅቦ ያስተላለፈው መልእክት እኛና እኚህ በመሳሰሉ በወቅታዊና በማህበራዊ ጉዳዮች እንግዲህ ወደ እናንተ መልሼ መጥቻለሁ። እኔ መንቴ ነኝ። ቻናሉ መንቴ ቲዩብ ነው። ሰብስክራይብ በማድረግ ይህንን ቻናል ቤተሰብ መሆን እንዳትረሱ። እንዲሁም በተጨማሪ ላይክ በማድረግ ቪዲዮውን ፍቅራችሁን ግለጹልኝ። ቤተሰቦች ወደ ቪዲዮቹ እናልፋለን። በቅድሚያም እንግዲህ ብዙዎቻችን የምናውቃት ጆርዲ ለበርካቶች አንድ ጥያቄ በእንደዚህ አይነት መልኩ አቅርባለች። ተጋበዙልኝ። ምንድነው ባል ምንድነው? ጋይስ ምንድነው? በእናታችሁ ንገሩኝ። ምንድነው? ፈርኒቸር ነው? የኪችን እቃ ነው? መደርደሪያ ነው? ምንድነው? ባል ጨንቁኝ፣ በእናታችሁ ንገሩኝ። ባል ምን እንደሆነ ወጥቼ እንድገዛ ለቤቴ ያስፈልገኛል። ይህ ንቀትን የቀላቀለ ጥያቄዋ በርካቶች በሷ ላይ እንግዲህ ከባድ የሆነ ትችትና ተቃውሞ እንዲያነሱባት አድርጓል። ይቺ ልጅ እንግዲህ ከዚህ በፊትም በሶሻል ሚዲያ ላይ በርካቶች ቅሬታቸውን እያሰሙባት እንደነበረ ሁላችንም የምናስታውሰው ነው። አሁንም ላይ ይሄን ንግግርን ከተናገረች በኋላ በርካቶች እንግዲህ ሀሳባቸውን ሲሰነዝሩበት ነበረ። እውነት ግን እስቲ የሷን ንቀትን ወደ ጎን አድርገነው እውነት ለመናገር ባል ምንድነው? ላገባችሁ ባላችሁ ምንድነው? ላላገባችሁም ደግሞ ባል ምን ይመስላችኋል? እስቲ ሀሳባችሁን ግለጹልኝ ለማለት እወዳለሁ። ወደ ሌላ ጉዳይ ስናልፍ ደግሞ እጅግ በርካቶችን ያነጋገረው የቀለበት ስነ ስርዓት። እስቲ በቅድሚያ ቪዲዮን ተጋበዙ። ምን አይነት ፍቅር ነው በማከላቸው ያለው? የልጁ ንግግር እንዲሁም ደግሞ የሷም ደግሞ ተቀባይነቷ እሺቷን የገለጸችበት መንገድ በርካቶች እየተነጋገሩበት ነበረ። እንዲሁም ደግሞ በሙዚቃ ያጀባቸውን መርሳት የለብንም። እስቲ ለማንኛውም እንዴት ተመለከታችሁ? ለማንኛውም ፍቅራቸውን አድጎ በትዳር አብቦ በልጅ ተባርኮ እንዲኖር ከዚህ ጋር ነው መልካም ምኞቴን እመኛለሁ። እስቲ ሀሳባችሁን ስጡበት። በተጨማሪም ደግሞ አንድ ወንድማችን ትዳር ከመመስረት በፊት እነዚህ ነገሮችን እወቁ፣ ለሴትም ለወንድም ይሰራል ብሎ አስተላልፏል። እስቲ እቺ ቪዲዮ ታገቡ ማለት ነው። የምታገቡትን ሰው ብቻ አይደለም ቼክ ማድረግ ያለባችሁ፣ ቤተሰቡም ሾጣ ለመሆናቸውን የአማኑኤል ወረቀት እንደሌላቸው ምናምን ቼክ ማድረግ አለባችሁ። ምክንያቱም ቤተሰብ ይቀላቀላል። ፈንጅ ወረዳ ነው የሚሆነው። በቃ የሻንቅላ ጦርነት በሉት እና ቤተሰቦቹ ምን አይነት ናቸው? ቤተሰቧ ምን አይነት ናቸው? ትዳር ውስጥ ገብተው አይፈተፍቱም ወይ? ጤነኛ ናቸው ወይ? አእምሯቸው ይሰራሉ ወይ የሚለው በረምብ ቼክ አድርጋችሁ ነው መግባት አለባችሁ። የወንድማችን ሐሳብ እንዴት ተመለከታችሁት? እውነት ለመናገር በትዳር መሀል የሚገባ ቤተሰብ እንዳለ መርሳት የለብንም። ለማንኛውም ግን ወንድማችን ያለውን ሰምታችኋል። የምታገቢውም ሊሆን ይችላል ወይም ደግሞ የምታገባትንም ሊሆን ይችላል። በቅድሚያ ከሷ ባሻገር ቤተሰቦቿን ጭምር ስለምታገቡ እባካችሁን ቀርማችሁ እወቁ። ስለነሱ በደንብ አድርጋችሁ ብታውቁ ተገቢ ነው ብሎ ሐሳቡን ሰጥቷል። እስቲ እንዴት ተመለከታችሁት? ሐሳባችሁን ስጡበት። ሌላኛው ጉዳይ ጋር ስናልፍ ደግሞ በርካቶችን ያነጋገረ ወይም ደግሞ በርካቶችን ልብ የነኩት ምስኪን እናት ምን አድርገው ነው? በቅድሚያ እስቲ ቪዲዮን ተጋበዙ። ምን ሆኖ ነው ማዘር? ምን ሆኖ ነው? ስኳር። እሺ ልብ። እሺ ምግብ ይበላሉ? ምሳሌ ጋብዞት? ጾም ከሌለው ጾም ከሌለው እሺ የጾም አስመጣሉታለሁ። ቁጭ ልበል እንጂ እሺ ይዤለት እዚህ ይበላሉ? እሺ ቴሌብር አሉት? በቴሌብር ካሽ ነው የሚፈልጉት? ካሽ ይዛል ፈልጊው አንቺ ሌላልሽ ማረም ያለው ነው። እኔ ካሽ ስለሌለኝ ነው። ችግር የለም በቃ ሄዶ ይብሉ። እሺ ተቀፍኝ በቃ ማዘር አይዞት። እሺ መልካም ቀን ሂዱ ብሉ በቃ። እሺ ቴሌብር ቢኖርዎት ግን ብልክሎ ደስ ይለኛል። ወይ ንግድ ባንክ የምር እዚህ አካባቢ ነው የሚሆኑት? ሌላ ቀን እኛ እያለን ችግር የለም አይቸገሩም። እሺ እክሶታለሁ። እዚህ የሚሆኑ ከሆነ እኔ እመጣለሁ።
እሺ በቃ እኔ አስተካክልሎታለሁ እንዳልሽ እሺ በቃ እዚሁ ከሆነ እመጣለሁ ነው እሺ ማዘሪ ደህና እሺ እኔ እውነት ለመናገር አንዳንድ ጊዜ ከችግር በታች እና ከችግር በላይ የሚሆኑ ነገሮች አሉ። ረሃብ ደግሞ ከችግር በላይ ይመስለኛል። እኔ አንዳንድ ጊዜ ችግር እንኳን ራሱ በቀላሉ በቃ እንደውም ተለፍቶም በምንም ሊያልፍ ይችላል። ረሃብ ግን የሚታለፍ ነገር አይደለምና እኚህ እናት ከረሃባቸው ባሻገር ምንድነው ያደረጉት? እየሰማችሁ ነበር። ምግብ ልስጦት ወይ ብሎ ሲጠይቃቸው አይ ጾም አለው ወይ ደግሞ ጾም የሌለው ከሆነ ነው ያሉት። እንግዲህ እንዳያችሁት ነው ለእምነታቸው ምን ያህል ተገዢ እንደሆኑ በርካቶች እንግዲህ ስለኚህ እናት እየተነጋገሩ ይገኛሉ። ልንረዳቸውም ልንደግፋቸውም ይገባል ሲሉም ሀሳባቸውን ሰጥቷል። እንዴት ተመለከታችሁት? ሀሳባቸውን ስጡበት። ሰይፉ ፋንታሁን ደግሞ ከባድ የሆነ እንግዲህ አድናቆት እየተቸረው ይገኛል። አሁንም እንግዲህ መልካም ስራዎችን መስራት ያላቆመ ወይም ደግሞ መልካም ስራዎችን መስራት የማይሰለቸው ሰይፉ ፋንታሁን አሁን በበርካቶች ዘንድ ትልቅ የሆነ እንግዲህ ማሞካሸት እያገኘ ይገኛል። ምን አድርጎ ቢሆን ነው? እስቲ ለማንኛውም ቪዲዮውን በቅድሚያ ተጋበዙልኝ። አሁን እነዚህን ወጣቶች ያስታርቃል። በሌላ በኩል ቴዲ አዋሳ ቤት ፖለቲከኞቻችንም ይነታረካሉ። እነዚህ ሁለት ወጣቶች ተኳረፉ እንጂ አልተጣሉ። በድለኸኛል፣ አስቀይመኸኛል፣ እንደዚያም ቢሆን አንተ ትሻለኛለህ፣ እወድሃለሁ፣ አፈቅርሃለሁ ትለዋለች። ግን ማይንገርህ እንድነግርህ ማን ይውሰደኝ ወደ አንተ? በድዬሻለሁ፣ አስቀይሜሻለሁ፣ ይቅርታ እንድልሽ ማን ያገናኝ? ሽማግሌ ማጣት እኮ በእነዚህ ሁለት ወጣቶች መካከል ሽማግሌ በማጣት ምክንያት ይሄን የመሰለ ፍቅር ልናጣ ነበር ማለት ነው። የሀገራችንም ጉዳይ ይሄ ይመስለኛል። ተኳርፈናል እንጂ አልተጣላንም። ከልብ ይቅርታ የሚል ሰው፣ ከልብ ይቅርታን የሚቀበል ሰው ከዛን የሚያገናኝ ሽማግሌ ጦት ነው። ፖለቲከኞቻችንም እኮ እርስ በርስ ይነጋገራሉ፣ ግን ተኳርፈዋል። ያንን ኩርፊያ የሚያገናኝ ሰው የሚያነጋግር ሰው እጦት ነው። በእንዲህ የሚያገናኝ ሰው እጦት ምክንያት ይሄን የመሰለ ፍቅር ልናጣ ማለት ነው። እና ሰይፉ ፋንታሁን ከሰሞኑ ወከባ ከሰሞኑ ጭቅጭቅ ወተን ወደ እንደዚህ አይነት ፍቅሮች እንድንገባ ስላረከን እናመሰግናለን። እንደ አንተ አይነት ሰው ያብዛልን። እውነት ለመናገር ሽማግሌ ያብዛልን። ይቅርታ የሚል ሰው ያብዛልን። አይከፈልበትም ይቅርታ። በቃ ይቅርታ ከተባለ ከልብ ከሆነ ጥላቻን ያጠፋል፣ መውደድን ፍቅርን ያመጣል፣ የሚዋደዱ ሰዎች እንዳይራራቁ ያደርጋልና ስላረከው ነገር ሁሉ ምስጋና ይገባሃል። ፖለቲከኞቻችንም ይህንን ፕራክቲስ አርጉት። ሽማግሌዎችም ሽማግሌ ሁኑ፣ ከልብ ሽማግሌ። የሰው መዋደድ የሚያረካችሁ፣ የሰው መለያየት የሚቆጫችሁ ሽማግሌ ብትሆኑ ሀገራችንም እንደዚህ አይነት ፍቅር ይኖራልና ደግሜ ሰይፉ ፋንታሁን ስላረከው ነገር ክብር ይገባሃል፣ ምስጋና ይገባሃል። የዋንታ በርሳ ንግግርን ሰምታችኋል። ሁሌ እንደምላችሁ ለሀገራችን ሰላም፣ ፍቅር፣ አንድነትን ፈጣሪ ያድለን ለማለት እወዳለሁ። እንግዲህ እሱ እንደተናገረው የሀገራችንን ችግርን ለመፍታት መልካም ሽማግሌዎች ያስፈልጉናል። ምንም ጥያቄ የለውም። እኚህ ሽማግሌዎች እነማን ናቸው? እስቲ ለማንኛውም ግን እንደነዚህ አይነት አስተዋይ የሆኑ አባቶችን ይስጠንና ለሀገራችን ሰላም፣ ፍቅርን፣ አንድነትን ወደ ቀድሞ እንመልሰው ለማለት እወዳለሁ። ለማንኛውም ለሰይፉ ግን የተሰጠው ክብር እንደውም ራሱ ያንስበታል ባይሆነኝ ለሰይፉ ፋንታሁን እስቲ ጥሩ መልእክት ካላችሁ ኮሜንት ሴክሽን ላይ መልካም ምኞታችሁን ግለጹለት። ሌላኛው ደግሞ በዚህ ሳምንት በርካቶችን ያነጋገረው አንድ ሊስትሮ አለ። እንግዲህ ያ ሊስትሮ ሁላችንም የምናውቀው በረከት ሲሆን እንግዲህ በረከት የተሰጠውን ቻሌንጅን አሸንፎ ይሰጣል የተባልኩት ቃል የተገባልኝን ነገርን አጥቻለሁ ሲል እንግዲህ የኢትዮጵያ ሕዝብ ይፍረደኝ ብሎ በሶሻል ሚዲያ ወደኛ መጥቷል። በርካቶችም ሀሳባቸውን ሲሰጡበት ነበረ። እስቲ ለማንኛውም ወንድማችን የገለጸበት መንገድ ትንሽ እኔ ተስማምቼበታለሁ። የተወሰነ ማልስማማበትም ነገር አለ። ግን ለማንኛውም እስቲ በቅድሚያ ቪዲዮ ልጋብዛችሁና ሐሳባችንን ሰጥበት። ይሄኛው ምን ይላል? የተሰጠኝ ነገር አንሶብኛልና ይጨመርልኝ ይላል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ዝኖቶች እንደማያወጣ ነገረኝ። እሷ ደግሞ ምን ትላለች? እግዚአብሔር ከዚህ ችግር አውጥቶ እንደሚያሳልፈኝ አምናለሁ ትላለች። እንደማልፈው አውቃለሁ።
እግዚአብሔር እንደሚያሳልፈኝ ከዚህ ነገር እንደምንወጣ አውቃለሁ። የምትኖረው ጎዳና ላይ ይሄን በመሰለ ቤት ውስጥ ነው እና 6 ዓመት ሆኗታል። ይሄኛው ክረምት ግን ትንሽ ዝናቡ ከበድ ስላለ ቤታቸው በውሃ እየሞላ ነው። ታዲያ እንደ ቤተሰብ በጣም አስቸጋሪ ሁኔታ ውስጥ ነው ያሉት። ግን እሷ ምን ትላለች? ይሄም አልፎ የምስቅበት ቀን ይመጣል ተስፋ አደርጋለሁ ትላለች። በተቃራኒው ደግሞ ይሄ 1.5 ሚሊዮን ብር የሚያወጣ ዕቃ ይሰጣል ተብዬ 300 ሺህ ብር እንኳን የማያወጣ ዕቃ ነው የሰጡኝ ይላል። ሲጀመር ብልጥ የያዘውን ይዞ ነው የሚያለቅሰው። ሲቀጥል ደግሞ አብረው ያሉት ጓደኞችህ ጠላቶችህ ናቸው። 300 ሺህ ብር በዚህ ጊዜ ማንስ ይሰጣል? እና ደግሞ ንግድ ላይ ያለ ሱቅ ስለሆነ ሶሻል ሚዲያን ተጠቅመህ 4 ሚሊዮን ብር ማድረስ ትችላለህ። ጓደኞችህ ማይሆን ምክር ነው የመከሩህ። እና ምን ለማለት ፈልጌ ነው፣ ሜሪ ቦንዳ እድሉን መስጠት መችል ከሆነ እድሉን ለሷ ትስጣትና እርግጠኛ ነኝ ታኮራቸዋለች። ይሰጣት እንጂ እኔም በማስተዋወቂያ አግዛታለሁ። ወይ ወንድማችን የተናገረበት ንግግርን ስረዳው ትክክል ነው ብዬ አስባለሁ። ምክንያቱም እዚህ ጋር እሱ የሚሰጠኝ ነገር ትንሽ ነው ብሎ እየተከራከረ ነው። እዛ ጋር ደግሞ ስጡኝ ገና ወይ ደግሞ ብትሰጡኝ ብታረጉልኝ ብላ መጠብቅ ምህታለች። በእርግጥ ይሄኛው ነገር ምን አገናኘው ብለን ብንነጋገርም እንግዲህ ያው ከነበረበት ህይወት የተሻለ አሁን ላይ ነው በሚለው ነው ወንድማችን ለመግለጽ ያሰበው መሰለኝ። ግን እኔ ደግሞ ሐሳቤን ለመስጠት ያህል የዚህ ልጅ ለምንድነው ይሰጣል የተባለው ወይም ደግሞ ይበረከትላል የተባለው ያለፈውን ቻሌንጅን ለምንድነው ቃል በገቡት መሰረት ያልሰጡት? ይሄ ነው የበርካቶችም ጥያቄ ይመስለኝ። ቃል ገብቶለታል እንግዲህ 1.5 ሚሊዮን ያወጣል የተባለ ንብረት እንደሚሰጠው ቃል ከገቡ ለምንድነው ታዲያ አሁን ላይ ያንን ቃላቸውን አክብሮ ያልተገኙ? ለዚህ ልጅ የተገባለትን ቃል ሙሉ በሙሉ እንኳን ባይሆን እንኳን ራሱ ተቀራራቢ የሆነ ነገር ሊሰጠው ይገባል ባይነኝ። እስቲ ለማንኛውም ሐሳባችሁን ስጡበት እናንተም ከወንድማችን ሐሳብ የተነስታችሁ። ወደ ሌላ ጉዳይ ስናልፍ ደግሞ አርቲስት ዳንኤል ታደሰ ወይም ደግሞ ዳኒ ጋጋ በሚባል ስሙ የሚጠራው አርቲስት እንግዲህ ከባድ ችግር ውስጥ ያለው ከባድ ችግር ገጥሞታል። እስቲ ለማንኛውም ቪዲዮን ተጋበዙልኝና ሐሳባችንን ሳይታወቅለት ተወዳጁ አርቲስት 6 ዓመት ሙሉ የኦክሲጅን ማሽን ላይ ነው። አርቲስት ዳንኤል ታደሰ ወይም ዳኒ ጋጋ ነው በየሰከንዱ ለመተንፈስ በኦክሲጅን ማሽን ላይ ተመርኩዞ መኖር ከጀመረ 6 ዓመታት ተቆጥረዋል። ይህ ምን ያህል ከባድና ልብ የሚሰብር እንደሆነ ላፍታ እናስብ። በተነገረው መሰረት ህመሙ በሳምባውና በአጥንቱ ላይ ከፍተኛ ጉዳት አድርሶበታል። በቅርቡም በሆስፒታል ቆይታው ወቅት ከባድ የደም መፍሰስ አጋጥሞት እንደነበር ተገልጿል። ዳኒ ጋጋ ነው በኢትዮጵያ የፊልምና የቲያትር ዘርፍ በሳምራዊ አፍሮሊዝም፣ ቀንዘራፊና ሄሎ ኢትዮጵያን ጨምሮ በበርካታ ስራዎች ይታወቃል። የሙያ ባልደረቦቹ እንደሚናገሩት ችግሩን ለሰው ማካፈል የማይወድና ህመሙን በጸጥታ የሚታገል ሰው ነው። በዚህ አስቸጋሪ ጊዜ የህክምና ወጪው ከፍተኛ በመሆኑ ቤተሰቦቹና ጓደኞቹ ከአቅማቸው በላይ እየጣሩ ቢሆንም የህብረተሰቡን ድጋፍ እንደሚፈልጉ ተገልጿል። ዳኒ በቶሎ እንዲምርህ እመኝ። ይህ አርቲስት ከሀገር አልፎ በዓለም መድረክ ሀገራችንን ያስጠራ ጀግና አርቲስት መሆኑን አንረሳም ሁላችንም። እንግዲህ ከ5 ወራት በላይ እንግዲህ ታሞ በሆስፒታል እየማቀቀ ይገኛል። ማንም ዞር ብሎ ያየው አይደለም። እባካችሁ ልንረዳው ይገባል ብሏል ወንድማችን። እኔም ከዚህ ጋር እባካችሁ ልንረዳው ወይም ደግሞ ካለበት ህመም እንዲድን ህክምና እንዲያገኝ ልንረዳው ይገባል ባይኔ። ለማንኛውም ፈጣሪ ጨርሶ ይማርህ ለማለት እወዳለሁ። ወደ ሌላ ጉዳይ ስንገባ በመግቢያ እንደገለጽኩላችሁ ቬሮኒካ አዳነ እንግዲህ ከሆስፒታል ሆና የላከችው መልእክት አለ። ምንድነው? እስቲ ተጋበዙ። እዚህ ጋር በጣም ተሽሎኛ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታምሜ ነበር። ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበረኝ አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለነሱ ቀረጻ ሰውነትሽ መክሳት አለበት በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ ኦኬ በወፍርም ትላላችሁ። ኢንዶስኮፒ ታዞልኝ እሱንም ታየው። ኢንቪሳውን በጣም ደህና ነኝ እንዳትጨነቁ ልላችሁ ነው። እንደዚህ ጋናል ብያል ነበረም ቪዲዮን የለቀኩትና ብዙ ሰዎች የጠይቃችሁኝ ስለሆነ በጣም ደህና ነኝ እግዚአብሔር ይመስገን። የተቀየረ ዛሬ ያኛው አብጦብኝ። መልካም ምኞታችሁን ለገለጻችሁልኝ ለተጨነቃችሁ በሙሉ አመሰግናለሁ። መልካም ቀን ይሆንላችሁ። ይሄ እጄ እንዴት እንዳበጠዩት። ይሄኛው ምንም አልሆነም። ካዲስኮ ሆስፒታል ነበር 4 ቀን ያረፍኩትና ስመጣ እየተነዳልኝ ነበር። አሁን እየነዳው እየወጣው ነው። ካዲስኮች እግዚአብሔር ያክብርልኝ። በእውነት እኔ በጣም ነው የምወዳችሁ። ፊልምም እናንተ ጋር ነበር የሰራ ነው። ጽዳቶቹ፣ ዶክተሮቹ ምንም ቃል የለኝም። እግዚአብሔር እኔ 1 ብር አልተከፈለኝም። ማርያምን እመኑ። በጣም ነው የምወዳችሁ። ያው ያወጣን ነው
ቬሮኒካ ዳኒ ያስተላለፈችው መልእክትን ሰምታችኋል። እንግዲህ ኪሎ ለመቀነስ ብላ የተጠቀመቻቸው ነገሮች እጅግ በጣም ጎርቷት ጨጓሯንም እንግዲህ ታማ በከባድ ሁኔታ እንዳሳለፈችው እሷ ራሷ በራሷ አንደበት ተናግራለች። እንግዲህ ፈጣሪ ጨርሶ ይማርሽ ለማለት እወዳለሁ። ከወፍረት ጋር ተያይዞ እየሰማናቸው ያላቸው መረጃዎች ግን ከበድ ያለ ነው። እባካችሁን በተቻላችሁ አቅም ጤንነታችሁን ስፖርት በመስራት እንድትጠብቁ እኔ ከዚህ ጋር ሐሳቤን ልገልጽላችሁ እወዳለሁ። ለማንኛውም ግን ቬሮኒካ እግዚአብሔር ጨርሶ ይማርሽ ለማለት እወዳለሁ። ወሌላ ጉዳይ ስናልፍ ደግሞ ሉላ ገዙ እንግዲህ ትንሽ የገጠማት ችግር እንዳለ እናውቃለን ሁላችንም። ከዚህ በፊትም እንግዲህ ቪዲዮም ሰርቻ አጋርቻችሁ ነበረ። በእግሯ ላይ በደረሰባት አደጋ ምክንያት እንግዲህ ላልተወሰነ ጊዜ ራሷን ከስራ አግላ ራሷን እያስታመመች እንደምትገኝ መረጃውን አቀብያችሁ ነበረ። በዚህ መሰረት እንግዲህ በዚህኛው ሳምንት እሷ የምታቀርበው ወይም ደግሞ በእሷ ስር የነበረውን ፕሮግራምን በሌላ ሰው እንግዲህ ከቨር ተደርጎ አይተን ነበረ። አሜን እና በለጠ 30 ነጥብ አምጥተዋል። አጫዋችና ፍቃዱ 25 ነጥብ አምጥተዋል። ትግስትና መክብብ ደግሞ 15 ነጥብ አምጥተዋል። ክብሪቷ ናት ጉድ የሰራች። ግን በመግቢያችን ላይ ምን ብለን ነበረ? ምንም አይነት በእጅም በድምጽም ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል? በለጠ አሜን እንደገባች ቁጭ ስትል ሪሞት 30 ብለህ ስትናገር የድምጽና የምስል መረጃ ተይዞብሃል። በዛሬው የነጥብ ድምራችን አሸናፊዎች የነበሩት አሜንና በለጠ ነበሩ። ግን በሰራችሁት ስህተት ዲስኳሊፋይ ተደርጋችሁ አጫዋችና ፍቃዱ አሸናፊ ሆነዋል ማለት ነው። የዛሬው እንተዋወቃለን ፕሮግራም ይህንን ይመስል ነበረ። እንግዶቻችን ትግስትና መክብብ፣ አጫዋችና ፍቃዱ፣ አሜንና በለጠ አክብራችሁን ስለመጣችሁ ከልብ እናመሰግናለን። ሉላ ገዙ ላይ በደረሰባት አደጋ ምክንያት እንግዲህ በእሷ ቦታ የተክታ የእሷን ፕሮግራም ከቨር አድርጋላታለች። እንግዲህ እንዳያችሁት ነው። ፈጣሪ ጨርሶ ምሯት ወደ ስሯ እንድትመለስ ፈጣሪ ይርዳት ለማለት እወዳለሁ። እናንተም እስቲ እየገባችሁ እግዚአብሔር ይማርሽ ያላችሁ መልካም ምኞት ተመኙላት። ወደ ሌላ ጉዳይ ስናልፍ ደግሞ ድምጻዊ አንዷለም ጎሳ እንግዲህ ከሰሞኑ የራሱ የሆነ አንድ ነጠላ ዜማ አጋርቶ ነበረ። ያቺ ነጠላ ዜማ እንግዲህ በርካቶች ስታከራክር ነበረ። ከዛ ጋርም ተያይዞ እንግዲህ አንድ የቆየ ቪዲዮም እንግዲህ ተለቆ በርካቶችን እያነጋገረ ነበረ። እስቲ ስለዛ ቪዲዮ ግልጽ በሆነ መንገድ ወንድማችን ግን ገልጾልናል። እስቲ ተጋበዙ። ይህ የአንዷለም ጎሳና እናትየው ሲያለቅሱ የሚያሳየው ቪዲዮ በርካቶች እየተቀባበሉት ይገኛል። ይህ ቪዲዮ ሶሻል ሚዲያው ላይ ከተለቀቀ በኋላ በርካቶች እየተነጋገሩበትም ይገኛል። ቪዲዮውን እስከ መጨረሻው እዩትና ቪዲዮ መቼ ነው የተቀረጸው የሚለውን መጨረሻ ላይ እነግራችኋለሁ። ይህ የተመለከታችሁት ቪዲዮ የተቀረጸው በ2025 በፈረንጆቹ ነው። ማለትም ከአንድ ዓመት በፊት ማለት ነው። በአራተኛው የአጫሉ ሁንዴሳ አዋርድ ላይ አንዷለም ጎሳ በምርጥ ሙዚቃ አልበምና በተለያዩ ዘርፎች የአጫሉ ሁንዴሳ አዋርድን አሸንፎ ነበር። ታዲያ ካሸነፈ በኋላ በማኔጀሩና በጓደኞቹ በኩል እቤት ይዘውለት ሲሄዱ ይሄ ቪዲዮ ተቀርጾ ነበር። ታዲያ ይህ ቪዲዮ የሚያሳየው ያኔ ጓደኞቹና ማኔጀሩ ሽልማቱን ይዘውለት ሲሄዱ የነበረው ሪአክሽን የሚያሳይ ቪዲዮ ነው። ቪዲዮ የቆየ ነው፣ ነገር ግን በሰሞኑ ተለቆ በርካቶችን እንግዲህ ያነጋገረ ቪዲዮ ነበረ። እንግዲህ ከቀነኒ አዱኛ ህልፈት ጋር ተያይዞ አሁን ላይ ነጠላ ዜማም ሲለቅ እንግዲህ በርካቶች በሱ ላይ ከባድ የሆነ ትችት እየሰነዘሩበት ይገኛሉ። እንዲሁም በተጨማሪም ደግሞ እሱ ራሱ እንደተናገረው ከሆነ ይህንን ሙዚቃ ለሷ መታሰቢያ ይሁንልኝ ብሎ ገልጿል። እንግዲህ እናንተ ምን ትላላችሁ? ከአንዷለም ጎሳ ጋር ተያይዞ ሐሳብ ካላችሁ ብትገልጹልኝ። ወደ ሌላ ጉዳይ ስናልፍ ደግሞ በፌንቴክ ኢንቨስትመንት ከባድ የሆነ የማጭበርበር ወንበር
ውንብድና ጋር ተያይዞ ተከሰው ወይም ደግሞ በእስር ላይ የነበሩት እንዳለ ጠቅላላ ታዋቂ ሰዎች የሰጡት ምላሽ ነበረ በእግረኛው ሚዲያ ላይ። ከዛ ጋር ተያይዞ በርካቶች ሀሳባቸውን ሲገልጹ ነበረ። ነገር ግን ከተበዳይ የበለጠ ሀሳቡን መግለጽ የሚችል የለም ብዬ ስለማሰብ አንዲት ተበዳይ እህታችን እንዲህ ባለ መልኩ ሀሳቧን ገልጻለች። ተጋበዙልኝ። ዛሬ ስሜታዊ ሆኜ ነው የመጣሁት። በጣም ይቅርታ። ባልቀርጽ ሁሉ ደስ ይለኝ ነበር፣ ግን አልቻልኩም። እዚህ ላይ ቃለ መጠይቅ ሲደረግላቸው የፊንቴክ አምባሳደሮች ሰለሞን ቦጋለ፣ ዳንኤል ተገኝ፣ ዳንኤል ነው ማን የምትባል እውነታችሁን ነው በሙሉ አፍክ ነው እንደዛ? እስቲ ፈጣሪ ካለ እኛ በህግ ጥላ ስር ነን አለ። እኛ በህግ ጥላ ስር ነን፣ ግን ፈጣሪ ካለ እውነት ይፈርዳል አለ። እኔ ህዝብ ማጭበረበር አይደለሁም አለ። ዳንኤልም ተነሳክና ዛሬም ድረስ እንደ ባለሙያ ከጠየከኝ መኪና ያለመጣ ድርጅት ቢኖር ከተማመንኩበት እንደሚያመጣ ፕሮሞሽን ሰራለሁ አልክ እንዴ? አሁንም እየተወናችሁ ድራማ ነው። የበደልነው ሰው የለም ብላችሁ ነው የምታስቡት? ና እሺ ብሬ መልስልኝ። እኔ አንዷ ተበዳይ ነኝ። ብሬ መልስልኝ። እሺ ብሬን አሰጠኝ። አልበደልክም አይደል? አልሰራህም አይደል? አምነህበታል አይደል? ካመንክበት የት አለ? 2 ዓመት ሙሉ ገንዘባችን ተበልቷል። የለም ከተማመንክበት እሺ ወይ መኪናውን አሰጠኝ ወይ ብሬን አስመልስልኝ። እንዴ ፈጣሪን ስም ስጠሩ ትንሽ አታፍሩም? እንደውም እኮ በቃ ጊዜ ይፍታው ብለን እኔ በበኩሌ በግሌ ብጠይቀኝ ጊዜ ይፍታው፣ በቃ ህግ የያዘው ጉዳይ ነው፣ ጊዜ ይፍታው፣ የጊዜ ጉዳይ ብዬ ዝም ብዬ ተቀምጬ ትቼዋለሁ። የተውኩበትን ምክንያት ደግሞ ምንም ነገር ስላጣው ነው። በህግም በምንም በእያንዳንዱ ነገር እዛ ድርጅት ላይ አንድ ሚያዝ እንኳን እዚህ ግባ የሚባል ንብረት ስላጣው ነው ቁጭ ብዬ የተቀመጥኩት። ገንዘቤ ግን ተበልቷል። ላቤ ግን እዛ እናንተ ጋር ነው ያለው። ከዛስ አሁን መታችሁ የምትናገሩት እውነት የፈጣሪን ስም እናንታችሁ የምትጠሩት? የብዙ ሰው ህይወት በእናንተ ምክንያት ብዙ ህይወት እኮ አጥቷል። ብዙ ሰው ራሳቸውን ያጠፉ ትዳራቸውን የበተኑ ስንቶች እኮ አሉ እንዴ። እኔ በእናንተ ምክንያት እዛ ብሬ በመበላቱ ምክንያት ይሄ አሁንም ድረስ ደረታችሁን ነፍታችሁ የምታወሩበት ድርጅት ብሬን በመያዙ ምክንያት ብዙ ህይወት የተመሰቃቅሏል። ብዙ ነገር የለፋውበትን የደከምኩበትን ነገር ብዙ ነገር አጥቻለሁ በእናንተ ምክንያት። እንደ አዲስ ነው እየጀመርኩ ያለሁት። ከሞራል መሰበር በላይ አሁን ወጣን ከገንዘባችን ከማጣታችን መፍትሄ ካለማግኘታችን በበለጠ ደግሞ ወጣችሁ እናንተ እዚህ ጋር የምትናገሩት የበለጠ ያሳመማል። እውነት ነው ፈጣሪ አለ ብለክ የለ ፈጣሪ ይፍረድና አንተ እኔ እስከዛሬ እግዚአብሔርን እርግማንም ከሆነ በቤትክ ይግባ። እኔ የሌላውን ይሄ ህይወቱን ያጠፋው ምናም ሳይለው አይመለከተኝም። እኔ አንዷ ተበዳይ ስለሆንኩ እኔ ላይ የሆነው ነገር በሙሉ ግን ባንተ ደጅ ይግባ። ምንም አይደለም። ሆነ ለመናገር ይህንን ጉዳይ እንደ ተመልካች ብቻ ሳይሆን እስቲ እንደ ተበዳይ ሆነን ብናስበው እጅግ በጣም ከባድ ነው። በሚሊዮን የሚቆጠር ወይም ደግሞ በኢትዮጵያ የኑሮ ሁኔታ እንዴት ተብሎ ገንዘብ ሊገኝ እንደሚችል ሁላችንም እናውቃለን። ኑሮን ለማሸነፍ በርካቶች በሚሮጡበት ሰዓት እንደዚህ አይነት ከባድ የሆነ ነገሮች የታሰሩት ይሄን ቪዲዮ አጽነቁ ህግ ነው መልሳስ ማቆያ ሊያደርግ የሚችለው አሁንም ጉዳይ አባባ ዘርጋው የቀድሞ ወታደር ከዛ በሬዲዮ አባባ ዘርጋው ድራማ ማለት መጀመሪያ የመጣ ወደ ወገን ጦር መተኮስህን ሁሉ አጠራጠራለሁ። በውትድርና ሀገር ልታገለግል አይደለም መንግስት የያዘውና በኢፌዴሪ ህገ መንግስት ፍርድ ቤት ስር ያለም ፋይል ሚዲያ ላይ ወጥተህ ስም ለማጥራት ሌላ የሚበላ ፍለጋ ነው። ሰራዊት ፍቅሪ ለትሚ እኔ ማወራው ሌላ ፓርት ነው። ሰማያዊ ፈረስ ኤፍሬም ጌትነት ይኸው እዛው ከተማ ነው ያለው። ይኸው ስቴዲየም እነ ኃይሌ ገብረስላሴን እነ ቀነኒሳን ያፈራው እነ ደራርቱ ቱሉ የማነው የዲባባ ልጆች በሙሉ የወጡበት ስታዲየም የዚህ ከተማ ጂኒየስ ልጅ ጽሁፍ መመረቂያ ጽሁፍ ነው። አርባ ምንጭ ዩኒቨርሲቲ እሱ ለጊዜው አይምሮ ላይ በደረሰበት ህመም በእናንተው ስራ አንተና የሆነ የውሃ ሀብት ሚኒስቴር
ባደረጋችሁት ስራ ነው ቁጭ ብሎ ያለው። አንተና መሰሎች ደግሞ አንድ ማንካሊድ የሚሉ ሰው እያለ ዋና ሌባ በእስልምና ስር ምናምን አርቲስቶቹ በጨው የታጠቡ መስለዋል። እግረኛውም ሲጠይቃቸው ነጫጭባቸው ወጥቷል። ትንሽም ቢሆን አይናፋር ነገር ናቸው። ሰው ይፈራሉ። አንተ ፍጥጥ ያልክ ሰው ነህ። ማንም ምንም አያመጣብኝም ብለህ ፍርድ ቤት የያዘውን ኬዝ አውርታል። አሁን በዚሁ አጋጣሚ የሕግ የበላይነት እንዲረጋገጥ እግረኛው የሰራውን ስራ የተከበረው የፌዴሪ ፍርድ ቤት እንድትጠይቁልን እንፈልጋለን። ከተበሉት ሰዎች ውጪ ፍርድ ቤት የያዘውን ጉዳይ አምጥቶ ሚዲያ ላይ ማንቦጫረቅ፣ የሌቦችን ስም ማጥራት፣ በቢሊየን የተበሉ ምስኪን የአዲስ አበባና የአዲስ አበባ ዙሪያ የኢትዮጵያ ሕዝቦች ገንዘብ ከማስበላት አልፎ ትንሽ ስለማስለ ሰማያዊ ፈረስ ብናወራስ? አንተ እንደዚህ አይነት ነገር መጻፍ ወይ እንደዚህ አይነት ነገር የማወቅ ችሎታ ያለ ሰው አይደለም። አንደኛ አልተማርክም፣ ማይም ነህ፣ ማይም ደፋር። ያው ገንዘብ ስላለ የተማረም መምሰል ትችላለህ፣ ምንም ትችላለህ። ሁለተኛ ነገር ኤፍሬም መመረቂያ ጽሑፏን ለቻይኖች የውሃ ሀብት ሚኒስቴር አስረክቦባት ከዛ በኋላ የደረሰችን ቅንጥብጣቢ ጽሑፍ ፊልም አረካት። ዶክተር አብይም እኮ ተናግሯል ስለ ሰማያዊ ፈረስ ኖርማሊ ዝናብን በአርቲፊሻል ማዘነብ እንደምንችል። ይሄ ከ25 ዓመት በፊት ኢትዮጵያ ውስጥ እንደ መመረቂያ ጽሑፍ አድርጎ ለዘመናት የጻፈውና የሰራው ኤፍሬም ጌትነት ነው። ከዛ ውጪ ደግሞ ቼንጅ አቢሲኒካ የሚል መጽሐፍ አለው በጀርመንኛ ታትሞ። ተነባርባችሁ የዘረፋችሁት ወንድሜ ነው፣ የዚች ከተማ ልጅ ነው። አታፍርም? እንደው ምን ያህል እንደው ህዝቡን ንስሽ ናቀው። ማተብ ይዘናል የሚሉትን በየፍርድ ቤቱ በየምኑ ያሉትን ህግ አስከባሪዎች እነሱንም ጨፍልቀን አቃቸው። ፍትህ የምናየው ዘንድሮ ነው። የኔን ቪዲዮ ግን አንዱንም ቆርጣችሁ ያላመጣችሁት እኔ የማወራው በመረጃና በማስረጃ ስለሆነ እንደውም ካሁን በኋላ ከዚህ በፊት ማጣራት የሚሰሩባችሁ ሰዎች ሳይሆኑ እኔ ነኝ ምሰራው ስለናል። I know you very well። እንትን ውስጥ ገብቼ እወጣለሁ በማስረጃ ማለት ነው። አብረን እናየዋለን። አመሰግናለሁ።